ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። የዓለም አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ጄሬፒ ላይ በአማራ ክልል በአምልኮ ቦታዎች ላይ የደረሰውን ጥቃት እንዲሁም የሲቪሎችን መገደልና መቁሰል እጅግ የሚረብሽና ፈጽሞ ተቀባይነት የሌለው ድርጊት ነው ሲሉ በጽኑ አውግዟል። ዋና ጸሐፊው ዛሬ ባወጡት መግለጫ የሃይማኖት ተቋማትና ሲቪሎች በፍጹም ኢላማ ሊደረጉ ወይም በወታደራዊ ዘመቻዎች እንቅስቃሴ ውስጥ ሊገቡ እንደማይገባ በማሳሰብ በአማራ ክልል በሲቪል ማህበረሰብና በሃይማኖት ተቋማት ላይ እየተፈጸሙ ያሉ ጥቃቶች በአስቸኳይ እንዲቆሙ ጠይቀዋል። ካውንስሉ ባወጣው መግለጫ በጥቃቱ ዙሪያ አስቸኳይ፣ ተአማኒ፣ ግልጽና ገለልተኛ የሆነ ምርመራ እንዲካሄድና ይህንን ድርጊት የፈጸሙ አካላት በሕግ እንዲጠየቁ ጥሪ አቅርቧል። በተጨማሪም ሁሉም የግጭቱ ተሳታፊ ወገኖች ዓለም አቀፍ የሰብአዊ መብት ሕግጋትን እንዲያከብሩ እንዲሁም ሲቪሎችንና የሃይማኖት ተቋማትን የመጠበቅ ኃላፊነታቸውን ያለምንም ቅድመ ሁኔታ እንዲወጡ ዋና ጸሐፊው አሳስቧል። የኢትዮጵያ መንግስትና ሁሉም ተፋላሚ ወገኖች የጥቃት አዙሪቱን እንዲያስቆሙ፣ በንጹሃን ዜጎች ላይ መከራ የሚያስከትሉ ጥቃቶችን እንዲገቱና አሁን ላለው ግጭት ሰላማዊ መፍትሄ እንዲፈልጉም አበክረው ጠይቋል። መግለጫው በማጠቃለያው ለተጎጂዎች ያለውን አጋርነት በመግለጽ በጥቃቱ ህይወታቸውን ላጡ ቤተሰቦች ጥልቅ ሐዘናቸውን ገልጸው ለቆሰሉት ፈውስን ተመኝቷል። እንዲሁም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ከመላው የኢትዮጵያ ሕዝብ ጋር በክርስቲያናዊ አንድነት እንደሚቆሙ በማረጋገጥ የሰላም አምላክ ሐዘንተኞችን እንዲያጽናና፣ ንጹሃንን እንዲጠብቅና ኢትዮጵያንም ወደ ፍትህ፣ እርቅና ዘላቂ ሰላም እንዲመራት መልካም ምኞታቸውንና ጸሎታቸውን አስተላልፏል። ሙፈሪያት ካሚል የሚመሩት የሥራና ክህሎት ሚኒስቴር አመቻችቶታል በተባለ ወደ ስዊድን ሀገር የሰለጠነ የሰው ኃይል ስምሪት እቅድ ከ20 ሺህ በላይ ዜጎች ለእንግልትና ለገንዘብ ብዝበዛ መዳረጋቸውን አመለከቱ። ህጋዊውን አሰራር ወደ ጎን በመተው በግል ጥቅም በተደለሉና በቅርቡ በቁጥጥር ስር በዋሉ የሚኒስቴሩ ኃላፊዎች ጣልቃ ገብነት ምክንያት ዜጎች ያወጡት ገንዘብ ሳይመለስላቸውና የጠበቁትን የሥራ ዕድል ሳያገኙ ቀርቷል። የሥራና ክህሎት ሚኒስቴር ለሀገር ውስጥም ሆነ ለውጭ ሀገር የሥራ ስምሪትን በህጋዊ መንገድ ማመቻቸት ከጀመረ ወደ 5 ዓመታት ገደማ ሆኖታል። ይህንን ተከትሎ ዜጎች በየወረዳቸው በሚገኙ የሚኒስቴሩ ጽህፈት ቤቶች የጣት አሻራ በመስጠትና መለያ ኮድ በመቀበል ተመዝግበው ነበር። በሂደትም ሚሊዮን የተባለ የግል ኩባንያ የሰለጠነ ሰው ኃይል ወደ ስዊድን ለመውሰድ ፍላጎት እንዳለው በመግለጽ ለ20 ሺህ ያህል ዜጎች በስልክ አጭር የጽሑፍ መልእክት ጥሪ እንደቀረበላቸው አመልካቾች ሚኒስቴር መስሪያ ቤቱ ባወጣቸው 17 የተለያዩ የሙያ ዘርፎች ወይም ዲፓርትመንቶች ተመዝግበው ተመርጣቸዋል የሚል ምላሽ ደረሳቸው። ዜጎች ይህንኑ ተመርጣቸዋል የሚል መረጃ በመያዝ ወደ ስራና ክህሎት ቢሮ ሲያቀኑ የስልጠና ኮርስ መውሰድ ግዴታ መሆኑ ተነገራቸው። ለዚህም እያንዳንዱ አመልካች በቴሌ ብር አማካኝነት 3600 ብር ከፍሎ ኮርሱን ወሰደ። ሆኖም ከ2017 ዓ.ም ጀምሮ ተስፋ የተደረገው የጉዞ ሂደት ቆሞ ጠብቁ ከሚል በቀር ምንም አይነት ተጨባጭ እርምጃ አልተወሰደም። ከተለያዩ የሀገሪቱ ክፍሎች የተሰባሰቡት ተጎጂዎች በአዲስ አበባ ወደሚገኘው የሚኒስቴሩ ዋና ቢሮ በማቅናት ጥያቄያቸውን በደብዳቤ ያቀረቡ። ሚኒስቴር መስሪያ ቤቱ በሰጠው ምላሽ አቀጣጣሪ ኩባንያ የሰርቪስ ክፍያ ስለጠየቀንና እሱን መክፈል ስላልቻለን ጊዜ ስጡን የሚል ሰበብ አቀረበ። ዜጎቹ ከ2017 ዓ.ም ጀምሮ እስከ ዘንድሮ 2018 ዓ.ም ድረስ በአጠቃላይ 4 ጊዜ ወይ ጉዟችን ይሳካ አሊያም ገንዘባችን ይመለስ የሚል ደብዳቤ ቢያስገቡም ሰሚ ጆሮ አላገኙም። ከዚህ ውዝግብ ጀርባ ያለው ዋነኛ ችግር ከቅርብ ጊዜ ወዲህ በሙስና ወንጀል ተጠርጥረው በሕግ ቁጥጥር ስር በዋሉት በሚኒስቴር መስሪያ ቤቱ ከፍተኛ ኃላፊዎች አቶ ብርሃኑ አለቃና አብርሃም አስራት የተፈጠረ መሆኑ ተጋልጧል። የስዊድን ሀገር ኩባንያ ኢትዮጵያዊ ተወካይ የሆነው አቶ ቢኒያም ፍቃዱ በተደጋጋሚ እንዳስረዳው የኩባንያው ፍላጎት ሰራተኞችን በጥሩ የትምህርት ደረጃቸውና በስራ ልምዳቸው ላይ ብቻ ተመስርቶ በነፃ ውድድር መመልመል ነበር። ሆኖም በስራና ክህሎት ሚኒስቴር በኩል ጉዳዩን ይመሩ የነበሩት እነ አቶ ብርሃኑ በራሳቸው መንገድ መርጠው በጉቦና በዘመድ አዝማድ የፈለጉትን ሰው ብቻ ለመላክ ጥያቄ ያቀረቡ። ኩባንያው አሰራሩ ከህግና ከሙያ አንጻር የጸዳ መሆን እንዳለበት በማሳሰብ የባለስልጣናቱን የሙስና ጥያቄ ውድቅ በማድረጉ በሁለቱ ወገኖች መካከል መግባባት ሊፈጠር አልቻለም። በዚህ ምክንያት የስምሪት ውሉ ሙሉ በሙሉ ሊቋረጥ ችሏል። ይህ በህገ ወጥ ባለስልጣናትና በኩባንያው መካከል የተፈጠረው አለመግባባት የብዙ ሺህ ዜጎችን ህይወት፣ ጊዜና ተስፋ አበላሽቷል። ተጎጂዎቹ ክፍያቸው እንዲመለስላቸው ቢጠይቁም የሚኒስቴር መስሪያ ቤቱ ኃላፊዎች የከፈላችሁት ለወሰዳችሁት ኮርስ ነው በሚል ሰበብ
ገንዘባቸውን ሊመልሱላቸው ፈቃደኛ አልሆኑም። መንግስት በቅርቡ በስራና ክህሎት ሚኒስቴር ውስጥ የተንሰራፋውን ሙስና ለማጽዳት የወሰደውን እርምጃ ተከትሎ እነ አቶ ብርሃኑ በቁጥጥር ስር መዋላቸው ቢታወቅም በስማቸውና በስዊድን የስራ ዕድል ተስፋ ተታለው ገንዘባቸውን የተነጠቁትና እንግልት የደረሰባቸው ዜጎች አሁንም ፍትህን እየተጠባበቁ ይገኛሉ። መሐመድ ዳጋሎ የጦር ኃይላቸው ወደፊት እንዲገሰግስ ትዕዛዝ መስጠታቸውን አስታወቁ። በሱዳን እርስ በርስ ጦርነት ተፋላሚ የሆኑት የፈጥኖ ደራሽ ኃይሉ ዋና አዛዥ መሐመድ ሐምዳን ዳጋሎ የጦር ኃይላቸው ወደፊት እንዲገፋ ትዕዛዝ መስጠታቸውን ይፋ አደረጉ። ይህንን ያስታወቁት ሌላኛው ተፋላሚ ጄኔራል አብዱልፈታህ አልቡርሃን የሚመራው ጦር ኃይል ካርቱምን ከአልኦቤይድ ጋር የሚያገናኘውን ስትራቴጂካዊ አውራ ጎዳና መልሶ መቆጣጠሩን በገለጸ ማግስት ነው። ይህ አውራ ጎዳና በፈጥኖ ደራሽ ኃይሉ ቁጥጥር ስር ያለውን የሰሜናዊ ኮርዶፋን ዋና ከተማ አልኦቤይድን በጦር ኃይሉ እጅ ከሚገኘው ካርቱም ጋር የሚያገናኝ ነው። በአልኦቤይድ ከተማ ዙሪያ እየተካሄደ ያለውን ጦርነት በተመለከተ የተባበሩት መንግስታት ድርጅት ለሳምንታት ያህል የጅምላ ጭፍጨፋ ሊከሰት እንደሚችል ማስጠንቀቂያ ሲሰጥ መቆየቱ ይታወሳል። በከተማ ውስጥ በመቶ ሺህ የሚቆጠሩ ተፈናቃዮች የሚገኙ ከመሆኑም በላይ የምግብ፣ የውሃና የነዳጅ እጥረት እንዳጋጠመ በስፋት እየተነገረ ይገኛል። የጄኔራሉ ጦር ኃይል ወደዚህ ከተማ የሚወስደውን ዋና መንገድ መቆጣጠሩን ይፋ ማድረጉን ተከትሎ መሐመድ ሐምዳን ዳጋሎ ለወታደሮቻቸው አዲስ መመሪያ ማስተላለፋቸውን ገልጿል። በመመሪያው መሰረት ውጊያውን እንዲያቆሙ ታዘው የነበሩት የጦር አዛዦች ክልከላው እንደተነሳላቸው አስታውቋል። መመሪያው ትላንት መተላለፉን ያስታወቁት ዳጋሎ በኮርዶፋን ግዛት ውስጥ በተካሄደው ዘመቻ ድል መገኘቱንም ገልጿል። ዛሬ ባደረጉት ንግግር ጀግኖቻችን ላሳያችሁት ውጤት አመሰግናለሁ፣ ተግባራችሁ ተወጥታችኋል፣ መልካም ዜና እየመጣ ነው ያሉት ዳጋሎ ባለፉት 24 ሰዓታት ውስጥ የእስላማዊ ንቅናቄ ሰራዊትና ሚሊሻዎች ባሉት ጦር ላይ ከፍተኛ ጉዳት ማድረሳቸውንም አስረድቷል። ጨምሮም ታጣቂዎቻቸው ወታደራዊ እንቅስቃሴዎችን ቪዲዮ ከመቅረጽ እንዲታቀቡ አሳስበው 5ኛ ረድፍ ብለው በጠሩት ቡድን ላይ እርምጃ እንዲወሰድም ትዕዛዝ ሰጥቷል። የጦር ኃይሉ ወታደራዊ ዲሲፕሊን በጠበቀ ሁኔታ እርምጃውን እንዲቀጥል ያሳሰቡት ዳጋሎ ከዛሬ ጀምሮ ወደፊት መገስገስ ብቻ ነው፣ ወደ ኋላ የለም ማለታቸውን ሱዳን ፖስት ዘግቧል። እንደ ዘገባው ይህ ንግግር በኮርዶፋን አካባቢ በሁለቱ ተፋላሚዎች መካከል የተጠናከረ ወታደራዊ ግጭት ሊከሰት እንደሚችል የሚያሳይ ነው። ኢራናውያንን አላምናቸውም፣ ስለዚህ ለሁሉም ነገር ዝግጁ ሆነን እየጠበቅናቸው ነው ሲሉ ዘለንስኪ ተናገሩ። በካስፒያን ባህር ላይ በኢራን መርከብ ላይ የተፈጸመው ጥቃት በቴህራንና በዩክሬን መካከል አዲስ ውጥረት ፈጥሯል። የቴህራን መንግስት ለተፈጸመው ጥቃት የአጸፋ መልስ እንደሚሰጥ ያስጠነቀቀ ሲሆን የዩክሬኑ ፕሬዝዳንት ዘለንስኪ ይህ ማስጠንቀቂያ ለሀገራቸው ስጋት ይፈጠር እንደሆነ ተጠይቋል። ከስካይ ኒውስ ጋር ባደረጉት ቃለ ምልልስ ሲናገሩ ኢራን እኮ ይህ ጦርነት ከተጀመረ አንስቶ ለሩሲያ ቴክኖሎጂዎችን ስታስተላልፍ የነበረች ናት። በጦርነቱ የመጀመሪያ ዓመት በሺህ የሚቆጠሩ ሻህድ ድሮኖችን አስተላልፈውላቸዋል። ከዚያም የማምረት ፍቃዱን ሰጥቷቸዋል። ይህ ማለት እኛን አጥቅተዋል እንደማለት ነው ብሏል። ፕሬዝዳንቱ ይህንን ንግግር ያሉት የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ለመርከቡ ጥቃት ያጸፋ መልስ እንደሚሰጡና ዝም ብለው እንደማይቀመጡ በመናገራቸው ነው። በጥቃቱ አንድ መርከበኛ ሲገደል ሌላ ደግሞ የቆሰለ ሲሆን የውጭ ጉዳይ ሚኒስተሩ ድርጊቱን ጠላትነት የተሞላበት ወንጀል በማለት ገልጸውታል። ፕሬዝዳንት ዘለንስኪ ግን የኢራንን ወታደራዊ ጭነት የሚያጓጉዝ መርከብን መምታታቸው ገልጸው ጭነቱ ወደ ሩሲያ የሚሄድ እንደነበር የሀገራቸው ደህንነት መስሪያ ቤት ማረጋገጡን አስታውቋል። ፕሬዝዳንቱ ከስካይ ኒውስ ጋር ባደረጉት በዚህ ቃለ ምልልስ በእርግጥ ጥንቃቄ ማድረግ አለብን፣ አዲስ የጦር ግንባር እንዳንከፍት የቻልነውን ሁሉ እናደርጋለን። ቢሆንም እውነቱን ከመናገር ግን አልቆጠብም። ኢራንና ሰሜን ኮሪያ በእኛ ላይ ጥቃት ፈጽመዋል። ይህን ጥቃት በቀጥታ እንዲያደርጉት አንፈቅድም ብለዋል። ጀምሮም ኢራንንም ሆነ ሰሜን ኮሪያን አላምናቸውም፣ ስለዚህም ለሁሉም ነገር ዝግጁ ሆነን እንጠብቃቸዋለን በማለት ገልጿል። አስከትለውም ኢራን እኮ ይህንን ማስጠንቀቂያ ከማውጣቷ በፊትም እኛ ምንም ሳናደርጋት ለሩሲያ የጦር መሳሪያ ስታቀብል ነበር። ሰሜን ኮሪያ ሚሳኤሎችንና 155 ሚሜ የመድፍ ጥይቶችን ሰጥታለች። ስለዚህ ጥቃቱን አስቀድሞ የጀመሩት እነሱ ናቸው ሲሉ አስረድቷል። ጆንሰን ኤንድ ጆንሰን ከምርቶቹ መካከል አንዱ የሆነውን የህፃናት ፓውደር እንዲሁም ሌሎች በታልክ የሚሰሩ ምርቶቹ የኦቫሪ ካንሰር አስከትለዋል በሚል በሰሜን አሜሪካ ለቀረቡበት በ10 ሺዎች የሚቆጠሩ ክሶች 5.5 ቢሊዮን ዶላር ገንዘብ ለመክፈል ማቀዱን አስታወቀ። በእቅድ ደረጃ የቀረበው ይህ ታሪካዊ ስምምነት ኩባንያውን ለረጅም ጊዜ ሲያስጨንቁ የቆዩትን የህግ ክርክሮች ለመዝጋት ያለመ ነው።
የሚከፈለው ገንዘብ ምርቶቹ የጤና ችግር አስከትለውብናል የሚሉ ሰዎችን ለመደገፍ ይውላል ተብሏል። ተቀማጭነቱን በኒው ጀርሲ ባደረገው ግዙፍ የውበትና ጤና መጠበቂያ ምርቶች አምራች ላይ የቀረቡት ክሶች ባለፉት ዓመታት ኩባንያው ላይ ከፍተኛ ተጽዕኖ አሳድረዋል። ጆንሰን ኤንድ ጆንሰን ታልክ የተጨመረባቸው ምርቶቹ ካንሰር ያመጣሉ፣ እንዲሁም በስፋት ጥቅም ላይ የሚውለው የህፃናት ፓውደር የሚቀመምበትን ቀመር ለውጧል መባሉን አስተባብሏል። ታልክ ከማግኒዥየም፣ ሲሊከን፣ ኦክሲጅን እና ሃይድሮጅን የተሰራ ተፈጥሯዊ ማዕድን ሲሆን ብዙ ጊዜ የህፃናት ፓውደር ለመስራት ጥቅም ላይ ይውላል። ማዕድኑ አስቤስቶስ ከተባለው ማዕድን ጋር ባለው ንክኪ ሳቢያ ለካንሰር ተዳርገናል በሚል ነበር ተጎጂዎች በኩባንያው ላይ ክስ ያቀረቡት። ታልክ ከመሬት ውስጥ የሚወጣ ሲሆን የሚገኘውም አስቤስቶስ በሚባለውና ካንሰር በማስከተል ከሚታወቀው መርዛማ ማዕድን አጠገብ ነው። ለሰዓቱ ያስኩላችሁ ሰበር መረጃዎች እነን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።